አያችሁ የዛኔ ይደብደብ ስላችሁ ዞሮ መጣ ቆይ እስቲ ተረጋጉ ሰላም ነው ሄኖክ ሰላም ነው ቃል ኤግዚት ካለፈች በኋላ ውጤቷን ልካልኝ ስኮላር እየሞከርኩላት ነበር ጭራሽ ልጠልፋት ነው አረ እኔ እህታችሁን ልጠልፋት አይደለም እህታችሁ በጣም ጎበዝና ቀልጣፋ ስለሆነች የተሻለ የትምህርት ዕድል እንድታገኝ ያመቻችሁላት ነበር ዋናው ነገር ተሳካ ወይ አዎ ቆይ ከመደሰታችን በፊት ቆይ ቃል ከዚህ ቤት ማን ነው ከዚህ ሀገር የመውጣት እድሏ ምን ያህል ገንዘቡ ይገኝ እንጂ 100% ኑቀፉኝ ይኸውልህ ለማንኛውም ስላደረክላት ነገር በጣም እናመሰግናለን ግን ይሄ ቃል ብቻዋን የምትወስነው ውሳኔ አይደለም ስለዚህ ሁላችንም ተመካክረን እናሳውቃለን ነብር አየኝ በል ነበር ተረጋጋ ይኸውልህ ሄኖክ እኔ አሳምናቸዋለሁ በኋላ እንደዋወላለን እሺ ቻው ቆይ እንዳልቀረጥ ሳትነግሪን እንዴት እንደዚህ አይነት ፕሮሰስ ተጀምሪያለሽ አትገርማችሁ ግን የዚህ ልጅ ብላት ባወራው ይከሽፋል ብላ እኮ ያበሻ ወሬ ቆይ እንዴት ብትደፍሪ ነው ከሄኖክ ጋር የምታወራው እኮ ይኸውልህ ደረጃው ከፍ ካለ ሰው ጋር መልሽልን እኔም ይሳካል መሰለኝም እንደ ቀልድ ነበር ውጤቴን የላኩለት ደሞ ለውጤቴ የሱ አስተዋጽኦ ትልቅ ነው ቢሆንም ግን ልታማክሪን ይገባል ቆይ ማሪ ቃል መታ እህቴ ስኮላር ልሞክር ነው ብትልሽ አይ ነው ምትያት እንዴት ላታለው እህቴ እኮ ነች ግን ሄኖክን ስኮላር ሞክርልኝ ልለው ነው ብትለኝ ይሻላላት ቃል እነሱን ታያቸው እንኳን ደስ አለ እኔ በህይወት እያለሁ እቺ ልጅ ከዚህ ሀገር ንቅንቅ አትላትም ሄሉ ሚላውን እየሰማሹ ነው ታላቃችንን መስማት አለብን እኔ ደግሞ ከሀገር ከወጣ ያዕቆብ የሰጠኝን ቤት ላንተ ሰጣለሁ ብዬ ማሰብ ምን ሰማችሁት ቤቱን ለኔ ልትሰጪኝ ነበር ግን አንተ ከለከልከኝ አይ እኔማ እኮ እንደ ታላቅነቴ ሽምግልናውን ቶሎ አለመቀበል ብዬ ነው የምን ሽምግልና ነው ከዚህ በላይ ምን ሽምግልና አለ ይሄው ስኮላር ልኮ ልጃችንን ላፍ ሊያረጋል ሄኖክ ግን ጀግና ልጅ ነው ሄኖክ ለኔ ወንድሜ ነው እንደ ወንድሜ ያገዘኝ ደሞ ነው ስኮላር ያገኘውበት ሀገርና እሱ ያለበት ሀገር ይለያያል የት ነው አንቺ የኔ ስዊድን ነው እሱ ደግሞ አሜሪካ ነው ያለው ታዲያ እነሱ አትይም እንዴ አንቺ ብቻ የቤቱን ነገር አደራ እንጂ እኔ ወንድምሽ ነኝ የምሸኝሽ እኔ ግን ይሄንን በፍጹም አልፈቅድም ይኸውላችሁ የእህታችሁን ነገር ለኔ ተውት እናንተ ብቻ ሐሳባችሁ እንዳትቀይሩ ወንድሜ የሆነ ቦታ መሄድ አለብኝ እንዴ አብረን እንሄዳለን ከዚህ ሀገር እግርሽ ተሚወጣ ድረስ በመሃላችን ማንንም ሰው አይገባ አታስብ ሐሳቤን አልቀይርም እባክሽ ልከተልሽ እሺ ደስ እንዳለ ማሬ እዚህ ልሻል ምኑ አባትሽ ጋር ሽምግልና የላኩ ጊዜ አንበርበር እንዴት እንደሆነ አዎ ይለኛል ምን ነው ፊትሽ እሱን ቀን ያስታውሰኝ ማሬ ቃል እኮ ትልቅ ልጅ ናት በዛ ላይ ለትምህርት ነው የምትሄደው ቃልን እኔ በደንብ አውቃታለሁ ሰው ሀገር ላይ መኖር አትችልም ማሬ ትዝ ይልሻል የሰርጋችን ቀን አንበርበር እንዴት እንደሆነ ቆይ ላሳይሽ ምን አለ በሉኝ ልጄ እንገልቷ አግብታ አንድ ሳምንት እንኳን አትቆይም ነበር ያሉት እኛ ግን ይሄው ስንት አመታችን ይሄና ያ ይለያያል ምንም አይለያይም ማሬ እንዴ ቃል እኮ ያንቺ እህት ናት በጣም ጠንካራ በጣም አስተዋይ እናም ቆራጥ ናት ስራ ረፍዶብኛል
ታዲያ እላሽ ላይ ያለውን አረሻሹ ማሬ አረሻሹ እንኳን ከላሽ ላይ ብቻ የሚያስፈልገን ጠይቀኛለህ እነግርሃለሁ። በጣም ደስ ያለኝና ከምን መጀመር እንዳለብኝ አላውቅም። ቴዲ መኖሩ የሚያስጨንቅሽ ከሆነ ላስወጣው እችላለሁ። አይ እንደውም ዜናውን ለሱ ለመንገር ነው የመጣሁት። ምንድነው ቃልዬ ንገሪኝ። ውጭ ልሄድ ነው። ስኮላር አገኘው። እንዴ አልሰማችሁኝም? ውጭ ልሄድ ነው። እንዴት ማለቴ እንዴት በድንገት ልታገኝ ቻልሽ? ሄኒ የሚባል አስጠኝ ነበርና ውጪ ነው የሚኖረው። ኤግዚት ማለፊን ስነግረው ስኮላር ሞከረልኝ። በቃ ለምን እንደሆነ አላውቅም። ሄኖክ የሚባል ሰው ከድሮም ጀምሮ በጣም ነው የሚቀፈኝ። አንተ ምንድነው ያትወደው? አዎ ይኸውልሽ ቃል እውነት ሄኖክ የተባለን ሰው አምነሽ ወደ ውጭ መሄድ የለብሽም። እሱ ጋር መስሏችሁ ነው እንደሚሄደው? እኔ እኮ ስዊድን ያለው ዩኒቨርሲቲ እኮ ነው የሚሄደው። እሱ የት ነው ያለው? አሜሪካ። ያው ነው መቼስ ከኛ ይልቅ እሱ ነው ወደ አንቺ ቢመጣ የሚቀለው። መጀመሪያ አስጠኝልኝ ነበር ይሄንን ነገር እንደሚጀምረው ቃል ነው ቢታየኝም የሚሳካ መሰለኝ። ግን የሚገርማችሁ እድሌን እያያችሁ ነው። ግን ጸሎቴ ፈጣሪን እየጠየቅኩት ነበር። ምን ተፈጥሮ ነው? ቃል በስኮላር ውጭ ልትወጣ ነው። በጣም ነው ደስ የሚለው። ዋናው ነገር እሱ አይደለም። ያዕቆብ ለቃል የሰጣት አፓርትመንት አሁን የኔ ነው። ወይኔ ታድለ ቤትዬ በጣም ነው ደስ ያለው። በጣም ደስ ብሎኛል። እኔም ተመስገን ተመስገን። ይቅርታ እኔንም ስብሰባ መምራት አልችልም። እኔም አቅም የለኝም። ብኩን ሰው ነኝ። ቆንጆ ናት አይደል? በጣም እኔ ልሳቅልሽ። ያት እስኪ በእናትህ እኔ ፍልቅልቅ የትናንት የምርመራ ውጤቶች ናቸው። ዶክተር ሄለን ሄሉ ውይ ምን ሆነሻል? ይቅርታ በሐሳብ ሄጄ ነው። ውጤቶቹን አመጣሽልኝ? አዎ አምጥቼልሻለሁ። እሺ እኔ የምልሽ እህት አለሽ እንዴ? አዎ ታላቅ እህት አለችኝ፣ ግን አልወዳትም። ለምን? እህትሽ እኮ ናት። የስጋ ብቻ ነው። እህቴ ጨካኝ ሰው ናት። ቆይ ምን አርጋሽ ነው? ይገርምሻል፣ ከዛሬ አንድ ዓመት በፊት የፊልም ስራ እድል አግኝቼ ነበር። እህቴ በተማርሽበት ካልሆነ ብላ ይሄው ነርሲንግ አስቀጠረች። እና ታዲያ ላንቺ አስባ እኮ ነው። እኔም እንደሱ ነበር ያሰብኩት፣ ግን አይደለም። ከዛሬ 3 ወር በፊት አንድ የፊልም ባለሙያ ተዋውቃ እህቴ ይሄው ፊልም መስራት ጀምራለች። በጣም ጨካኝ ናት። ግን ሄሉ ምን ሆነሻል? ትክክል አይደለሽም። ቃል የውጭ ስኮላር አገኘች። ወይኔ ታድላ። ቃል እድለኛ ናት። የምታስብላት እህት አለቻት። የእኔ እህት ብትሆን እኔ ራሷ ናት የምትሄድበት። አይ ብከለክላት ነው እንጂ እኔ እንኳን አልሄድበትም። አስቢው፣ ከከለከልሻት በኋላ አንቺ ውጭ እድል አግኝተሽ ብትሄጂ ቃል እንዴት እንደምጠላሽ። አይ እንደዛ እንኳን አይሆንም። ለማንኛውም አመሰግናለሁ። ከፈለግሽኝ አለው። ቃልን እንኳን ደስ ያለሽ በይልኝ። ምን ሰምተህ ነው የመጣኸው? የሆነ የደበቁት ሚስጥር እንዳለ አውቄያለሁ። ከዚህ በኋላ በመካከላችን ሚስጥር ስላለ ደስ ብሎኛል እኮ። ምንድነው? መቼስ ባይወዱኝም ከዚህ በኋላ አማራጭ ስለሌሎት ልጄ እያሉ ቢጠሩኝ ደስ ይለኛል። እኔ አንበርብር ነኝ አንተ ልጄ የምለው? አይጋሻም ብዬ እንደው የማውቀውን ሚስጥር ቢያውቁ ኖሮ የኔ አንበሳዬ ልጄ ለእግሩ ውሃ ይሞቅለት ምናምን ነበር የሚሉ። ዛሬ ከዚህች ቤት በሰላም መውጣት የፈለክ አልመሰለኝም አንተ ሰውዬ። በቃ ዝም ብለው እመኑኝና ልጄ አንበሳዬ ይበሉ፣ ግድ የለውም። ሰማኛለህ? ደምህን ደመከልብ ሳላረግልህ ተናገር። ምንድነው የሰማኸው? ልጅ አሉት።
ምን አስቆታል? እነሳሚን ቃልን ምናምን እነሱን አይደለም የነሳሚ እናት ከሞቱ በኋላ አልማዝ ከምትባል ሴት የፍቅር ግንኙነት ጀምረው ልጅ ወልደዋል። የአልማዝ አባት አልሞት ስላልወጥ ተዋትና እሷን መተው ትንሿን ልጅ ማራማዊትን አገቡ። ከምትቀባጥር አሁን የምታውቀው ሚስጥር ለምን አትናገር? ተናገርኩ እኮ ልጅ እንዳለው ታውቃለሁ እያልኩት እኮ ነው። አየ ልጅ ነገር በአንተ ቤት ሚስጥር ተናግረህ ሞተህ ልብህ ሁልቅ ብሏል። እንዴ ምን ማለት ነው? ማራኪ ማራኪ አቤት ነይ ነይ ነች ነይልኝ የእህትሽን ባል ተዋወቂው። ኦ እሱ ነው እንዴ እህቴን አታሉ ያገባት? ኧረ አይደለም እንዴ አፍቅራይም በፍቅር ነው ያገባዋት። ለነገሩ ሴት ልጅ ስታፈቅር ወንድ ልጅ ሲሰክር የሚያደርጉትን አያውቁም እንዴ? ቁርጥ ራስዎትን አይደል እንዴ ደገሙት? በይ ግቢ የትልቅ ሰው ወሬ ይዘናል። ይገርማል። መች ነው የመጣችሁ? እናቷ ማግባቴን ስትሰማ ጥላት ሄደች። የነገራትን ሰው ባውቅ ኖሮ። ኧረ ምን ያደርግልዎታል እንዴ? ልጅ እኮ የፈጣሪ ጸጋ ነው። እና የዛሬ አመጣጥህ ሚስጥሩን ሰማሁ ብለህ ከኋላ ልትወጋኝ ነበር? ኧረ እኔ አይደለም እኔ ይሄ መጀመሪያ የመጣሁት የምስራች ልነግሮት ነበር። ምንድነው? የመጀመሪያው አዲስ ልጅ እንዳለዎት ላበስሮት ነበር የመጣሁት። እሱን ቀደሙ። ሁለተኛው ደግሞ የቃል የድሮ ልጆት አሮጊዋ እሷ ስኮላር አግኝታ ወደ ውጪ ልትሄድ መሆኗን ላበስሮት ነበር። አይገርምህም? በጣም አይገርምህም? የፈጣሪን ስራ ቃልን ሊያርቃት ሲያስብ ማራኪን ሰጠኝ። በቃ እኔ እንዴት ነው ሶስተኛ ሰው የሚልክባቸው ብዬ ጨንቆኝ ነበር። አልገባኝም። የምን ሶስተኛ ሰው እንዴ? ረሳት እንዴ? ማራኪን ነዋ። እንኳን ደስ ያለህ ያዕቆብ። መጣች። ቃል የውጭውን ፕሮሰስ በከለክልሽ ትቀሪያለሽ? አዎ ምን አደርጋለሁ ታዲያ? አጠይኝ እናደድብሻለሁ እንጂ አልጠላሽም። እኔ እናደድብሻለሁ። አይ እኔ አገባኝ። እናንተን አልጠየኳችሁም። ይኸውልሽ ቃል ከልክዬሽ ቀረሽ ይባል ከዛ እኔ ደግሞ የሆነ ስራ አጋጠመኝና ወደ ውጭ ሀገር ብሄድ ምን ይሰማሻል? እንዴ ምን አይነት ጭካኔ ነው ይሄ? እንደዚህ አይነት ሰው አለ እንዴ? እናንተን አልጠየኳችሁም። ቃል መልሽልኝ። አይ እኔ ከዛ በኋላ እህት የለኝም። ግን ለምን ጠየቅሽኝ? አይ በቃ ተይው ዝም ብዬ ነው። ለማንኛውም ስኮላሩን ፈቅጃለሁ። በጣም ነው የማመሰግነው። ዛሬ አንበርብር ጋር ሄጄ ነበር። ነገርከው? አዎ እሺ ብሏል። ማሪ ለምን ከፋ ታዲያ? በምትኩ ትንሽ ነገር ጠይቋል። ምንድነው? አባታችሁ እንዳለው ቃል ብትሄድ ፈጣሪ ሌላ እህት አዘጋጅቶላችኋል ነው ያለው። የምን እህት ነው ያዘጋጀው? ለነገሩ አሁን እየመጡ ነው። ማራኪ ትባላለች። እህታችሁ ናት። ሰላም ጋሼ ምንም እየገባኝ አይደለም። ባልሽ እኮ ሁሉንም ነገር በዝርዝር ያውቃል። የአልማዝ ልጅ ነች። ምን? እትዬ አልማዝ ከጋሼ ልጅ እንዳላት እያወቅ ነው ስለ ማራማዊት የነገርካት? እሱ ነው ላልምዬ ማግባቴን የነገራት? እንዴ ጋሼ ከማራማዊት ጋር ደስተኛ አይደላችሁም እንዴ? ኧረ ነን እንደ ወሬኛነቱ ገርሞኝ ነው እንጂ። እና
እና ከሀገር ሳልወጣ ተካችኝ ማለት ነው እንዴ? እኛ ምን እናድርግ? አባትሽ ነው የተካሽ። እንደውም አልሄድም። እሺ ቆይ ቃል ተረጋጊ። ጋሺ ምን እንዳደረክ ተመልከት። ሁለቱም እኮ ልጆች ናቸው። እንዴት አመሯቸውን ታስጨንቀዋለህ? አልሄድም ካለች ምን ይደረጋል? እኔ አንበርብር እንኳን ለአራት ልጅ ለኢትዮጵያ ሕዝብ ተርፋለሁ። ቃልዬ እስቲ በደንብ አድርገሽ አስቢበት። ሰይጣን እኮ ህልማችንን እየነጠቀን ነው። ምንም አላስብም። እሺ እኔ ነኝ የቤቱ የመጨረሻ ልጅ እኔ ነኝ። እሺ ስንት ዓመትሽ ነው? 22 እኔ ገና 20 አልሞላኝም። ስለዚህ እኔ ነኝ የመጨረሻ ልጅ። እኔ ነኝ ታናሽ። እኔ ነኝ የመጨረሻ። እኔ ነኝ ታናሽ። እኔ ነኝ። አትጣሉ። እኔማ የምር ቃል የምትሄድ መስሎኝ የትምህርት ቤት ወጪዋንና የትራንስፖርቷን ልሸፍን ነበር አመጣጤ። እና ምንና አለው እምቢ አልሻ? እና ብልስ አትለምኑኝም? ውይ እናንተማ አትወዱኝም። ይኸው እየለመንሽ እኮ ነው። በይ ሐሳቧን ከቀየረች ደውሉልኝ። እሺ። ወይኔ ምን አለ ለቤቴ ባልነገርኳት። ይሄኔ እኮ ቤት አለው ብላ እያሰበች ነው። በቃ እኔም ቃልን ላረጋጋት። እናንተ ደግሞ ምንም ነገር እንዳታደርጉ። ስፖርት መስራት ወይ ይሻላል። እንጀምር እንጂ ምንድነው የምንጠብቀው? አይ ቆይ የሚመጣ ሰው አለ። ደርሷል። እቺ ልጅ እንደዚህ እየተንቀለቀለች እንዴት ነው ሰው ሀገር የምትሆነው? ማሪ እኔ ቃልን በደንብ አውቃታለሁ። የትም ሄዳ መኖር ትችላለች። ጋሺ ወንድ ልጅ የለም እንዴ? ወንድም ምን ያህል እንደሚያስፈልገኝ ታውቃለህ አይደል? እኔ አንበርብር በየቦታው ልጅ ያለኝ ይመስልሃል? ንፍሩ ቶ ያዕቆብ ያለልህ የስራ ባልደረባዬና ጓደኛዬ ነው። ተዋወቁት። ና ቁጭ በል። በሉ አሁን እንጀምር። ወደ ወጭ ሄደች እንጂ አላገባች። እንዴ ምን መሽሞን ነው እንዴ? በሉ ተነሱ። እንግዲህ ዛሬ የተሰበሰብነው የልጃችን የቃል ኪዳን አንበርብርን ወደ ስዊድን ለመሸኘት ነው። መቼም ስለ ቃል ብዙ ነገር ማውራት ይቻላል። ያው ከኔ ልጀምር ብዬ ነው። ቃልዬ እንግዲህ እንደ አባት እንደ ወንድም በጣም ስበሳጭ ደግሞ እንደ አማች ብዙ ነገሮች አብረን አሳልፈናል። በሄድሽበት ሁሉ መልካም ነገር እንዲገጥምሽ ነው የኔ ምኞት። በምትሄጂበት በስዊድን ሀገርም ቢሆን ተምረሽ ተለውጠሽ ወንድምሽ እንደምትወስጂ ባለሙሉ ተስፋ ነኝ። አመሰግናለሁ። አማቼ ባለው ሐሳብ ትንሽ አልስማማ። ቃል በመሄዷ ምን ያህል እንዳዘናችሁ አውቃለሁ። እኔ ደግሞ ሄጄ ልጎዳችሁ አልፈልግም። በሄድሽበት ሁሉ ይቅናሽ። ምናልባት የሚያስከፋሽ ነገር ካለ እኔ ወንድምሽ አለሁልሽ። እኔ ጋር መምጣት ትችያለሽ። አንተ ደግሞ እሷ ከምትመጣ አንተ እዛው ሄደ ለምን አትጠብቃት? እስኪ ዛሬ እንኳን አትጨቃጨቁ። ቃልዬ ቺዬ ባስቀርሽ ደስ ይለኝ ነበር። ግን ደግሞ ህይወትሽን መምራት መጀመር አለብሽ። ራስሽን ጠብቂሽ። ሰው እንዳታሚ፣ ቤተሰቦችሽን እንዳረሽ። ደግሞ ቶሎ ደውይሽ። ይኸውልሽ ደግሞ ነግሬሻለሁ። ስደውልሽ አላነሳ በይና ሩቅ ነች አትመጣም ብለሽ አስበሽ ከሆነ ተሳስተሻል። እመጣልሻለሁ። እሺ እወድሻለሁ። እሺ ጋሽ አንብዬስ ምን ይላሉ? እኔ አንበርብር ጀግና ልጅ እንደወለድኩ አምናለሁ። የትም ብትሄድ ታኮራኛለች። እንዳንዳንዶቹ ከንቱ ከምታገባ
ብትሄድ ይሻላል። እኔም የምናገረው አለኝ። ያው እንደ እናት ካጠገቤ ባትርቅ እመርጣለሁ፣ ግን ደግሞ ለበጎ ነው። እናትሽ ጋር መደወል እንዳትረሽሽ የኔ ቆንጆ። እሺ አመሰግናለሁ። ሁላችሁም ትናፍቁኛላችሁ። የኔ ልጅማ አታለቅስም እንዴ? አሁን እነ ሄሉ ካለኔ ምን ሊሆኑ ነው? እነሱ ምንም አይሆኑም። ያንቺን መሄድ አይቶ ፈጣሪ ማራኪን ሰጥቷቸዋል። አልገባኝም ጋሼ፣ ምን እያልክ ነው? ቃል ብትሄድም የለመዳችሁት ቤት ጭር እንዳይል አንጀቴን አስሬ ማራኪን ሰጥቻችኋለሁ። አይቻልም። ለእናንተ አስቤ ልጄን ማራኪን ውሰዱ ባልኩ አይቻልም ነው? የኔ ልጅ ለእናንተ እህት መሆን አትችልም። አረ እንደዛ ለማለት አይደለም። በቃችሁ። ሁላችሁም ከመጣሁት ጀምሮ እንዳልወደዳችሁኝ አውቃለሁ። ምንም አታስቡ፣ እናቴ ጋር መለሳለሁ። ምንም እንኳን ስለ አባቴ እያሰብኩኝ ብጠላኝም እንደናንተ ግን አትገፋኝም። አታልቅሽ፣ በቃ አይዞሽ። አታልቅሽ በቃ። እንዴት ነው የምታምረው በእናት ስታለቅሱላት ደስ ነው የምትለው። ምነው አንተ ደግሞ አይነን ከቤተሰቡ ላይ አልነቅልም ማለት አማው። አይዞሽ፣ አማቼም እህቴም ጨክነውብሽ አይደለም፣ ይወዱሻል አይደል አማቼ? አዎ። እህትስ? እሷም ቢሆን ልክ እንደ ቃል ትወድሻለች አይደል ሄሉ? እና ተቀበላችሁኝ ማለት ነው? አዎ። እኔ ሄሉ ከተስማማች እኔ ችግር የለብኝ። አዎ ተቀብለንሻል። ለዚህ ነው እንዴ አዋራ የምታስነሱት? በሉ አሁን ተደሰቱ። በቃ ተካችሁኝ ማለት ነው? አልለወጥንሽም። የክፍልሽን ቀለም ብቀይረው ቅር አይልሽም አይደል? አይቻልም። ቃል እሺ ቀይሪው እህቴ። እሺ አንዴ ገንዘብ አውጥቻለሁ ብዬ ነው እንጂ አልሄድም ነበር። ከእንግዲህ ወደ ኋላ መመለስ የለም። ስሚ፣ ስልክ በየቀኑ ማውራት አለብን። አንድ ቀን ደውዬ ባጣሽ እኔን አያርገኝ። እሺ አታስቢ፣ ሁሌም ነው የምደውለው። የኔ ቆንጆ ምግብሽን በስነ ስርዓት ብይ። እሺ እሺ። ደግሞ ይኸውልሽ የታሸገ ነገር ምናምን እንዳታበሽ። እሺ ሄሉ፣ ኧረ እናንተ ሰዎች ውጡ ቶሎ እንዴ! እንጂ ቃል ረጅ ብዙ ሰው ካላቀፍናት ስለሚል ነው። ሰላም ይገናኝ። አሜን። ብዬ አውሮፕላኑ ይነሳ ይሆን? ሂጄ ለመልሳት። አይዞህ፣ ምንም እኮ አትሆንም። በቃል ፋንታ እህትሽ ማራኪ ብትሆን ይሻል ነበር። ምን ለውጥ ያመጣል? እኔ እንጃ። ምናልባት የአንበርብር ልጅ ሆና የምትመጣው ቃል ትሆን ነበር ብዬ ነው። በሚቀጥለው ሳምንት በቤተኛ እሺ፣ ሳትዋሽ ከባህር ዛፍ ቅጠል አንጻር አይጣፍጥ? ሁለተኛ የኔ ምግብ ትበላታለሽ። እኔ በሚስቴ ምግብ አልደራደርም እንዴ።